ያኔ ምን አለመሰላችሁ ዘፈኑ ከብዙ ስቃይ በኋላ አግኝቼሻለሁ ጉር ሳይሰማ መስከረም አይጸባም አለ ያገሬ ሰው። ዳኒ ራሱ ድፍረትህ ይገርመኛል በእውነት ሀይሚ ላይ እንዲህ አይነት ያለህ ድፍረትህ በጣም ገርሞኛል። እውነት ለመናገር ማለት ስራም ቢሆን ድፍረትህ በጣም ነው የተገረምኩት። ዛሬ እንግዲህ አይታችኋል። ኬኩም ሳይቆረስ እንዳለ ተሰባስበው እንግዲህ ብትንትኑ ወጥቷል። ሶስት መታ እንዳለ ብትንትኑን ነው ያወጣችው። ኬኩ እንኳ አልተቆረሰም። ኬኩን ይዞ ብቻውን ቀርቷል። እንግዲህ ዛሬ ዳኒ ጌችን አይታችሁታል ብዬ አስባለሁ። እሱም እንግዲህ ከሮሚ ጋራ ከባድ ነገር ፈጥረው ነበረ ማለት ነው። ዛሬ ደግሞ እንግዲህ አብርሽ ወደ ሩታ ቤተሰቦች ጋር ሂዶ እንግዲህ እሱም ዛሬ አበባ ይዞ ሂዶ አበባውንም አቶ አበባውንም ተወሮሮበት እንግዲህ ቦክስም ቀምሷል መሰለኝ ራው እንግዲህ ተመልሶ መጥቷል ማለት ነው። ሰላም ጤና ይስጥልኝ አድማጭ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ እንድትሆኑ በአክብሮትና በትህትና ጠይቃችኋለሁ። አብራችሁ ይላላችሁ አመሰግናለሁ። ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ሀሳብ አስተያየታችሁን በመስጠት ጀምሩ። ስለምታበረታቱኝ እጅግ በጣም አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እላለሁ። ቪዲዮውን ሳሰሙ ምንም አይነት አስተያየት ባትሰጡኝ ደስ ይለኛል እውነት ለመናገርና ዛሬ ባየሁት ነገር እና እንትን ባልኩት ነገር በእርግጥ ይሄ ነገር ስራም ቢሆን ግን ያው ትንሽ እንትና ሶስዬ ሀይሚ ላይ እንደዚህ ማድረግሽ ገዛ ባልሽ ጋር የነበረ ጥፋቱ እኮ የገዛ ባልሽ እኮ ነው። እውነት ለመናገር የገዛ ባልሽ ነው። በእርግጥ ሶስ ለእኔ ያልሆነ ዳኒ እንዴት ላንቺ ይሆንሻል ብላ ነው እንግዲህ እንደዚህ ያደረገችው። ዛሬ ሲጀመር ሀይሚ ዳኒን አትፈልገውም የስራው ባህሪ ስለሆነ ነው እንጂ እውነቱን ለመናገር ዛሬ ደግሞ እንግዲህ ቡቡዬ ምፍቴ ነው በምፍታ ቤት መጥቶ ነበር ዛሬ እንግዲህ ማለት ነው። የሀይሚና የኔ ነገር ከዚህ በኋላ እንኳን የሚሆን አይደለም ሲል እንግዲህ ሙፍቴ ለምንድን ነው እንደዚህ የምትለው? ለምን አይሆንም? ይሆናል እንጂ እኔ አንድ ያረጋችሁ የለም ወይ? አይ በእኔ በኩል ያለው ተስፋ አልቋል። እንግዲህ እኔ አንተን አክብሬህ ነበር፣ አክብሬህ ያለው ትናንትና አይተሃል። ነገር ግን የሚሆን ነገር ስላልሆነ ምንም ማድረግ አልቻልኩም ብሏል። እንግዲህ ዛሬ ብሩኬ በነገራችን ላይ ፊቱ ላይ የሆነ ክፋት ምናምን አይታይበትም። የሆነ ፊቱ ፈገግ ብሎ ምናምን ነገር ነው ያየሁት ዛሬ ብሩኬን ከሙፍቴ ጋር እንግዲህ ቪዲዮውን ዘግተው አብረው ነው የሄዱት ማለት ነው። እንግዲህ ዛሬ በዳኒ ቤት የሚለቀቀውን ቪዲዮ ሁላችንም በጉጉት ስንጠብቀው ነበር እውነት ለመናገር የምሬ ነው የምላችሁ። ያው ብዙዎቻችን የጠበቅነው በቃ ብዙ ነገር ነበር ይመስለኛል ዛሬ ዳኒ ሊያረግ የፈለገ ነገር ግን ሶስት መታ እንደዚህ በማረጓ በቃ እንኳንም ያላየን ብያለሁ። እንኳን አበላሸችው ፕሮግራሙን የእውነት ለመናገር በቃ አይተን ተምንናደድ እንኳንም ፕሮግራሙን አበላሸችው። ግን ሀይሚን እንደዛ ስትወረውሪ መታሻት ብዬ ነበር የእውነት ለመናገር በጣም ያገኘችውን ነገር ነበር እየወረወረች ነበረ። በዛ መሀል አይታችኋል ያለውን ነገር ያለውን ችግር በጣም ከባድ ውስጥ ነበር ሀይሚ። ከእንደዚህ አይነት ውስጥ እህት አለም የአንድ ምክር ልምከርሽ፣ እውነት ስራም ቢሆን ከእንደዚህ አይነት ውስጥ ውጪ እህቴ። እውነቴን ነው የምነግርሽ። ከእንደዚህ አይነት ነገር ብትወጪ ጥሩ ነው ብዬ አስባለሁ። የኔ እናት ቢቀርብሽ ይሻላል። ከእንደዚህ አይነቶች ጋራ ባትሰሪ ጥሩ ነው የኔ እናት። አሁን ዛሬ አይተሻል። በእርግጥ እናንተ ያው አስባችሁበት ሊሆን ይችላል። ለእኛ ለተመልካቾች ግን የእውነት ጸመስሎን እኔ ሀይሚ እንደዚህ እየፈለግኳት ነበር እውነት ለመናገር ሶሲ ያገኘችውን ነገር ስትወረውር ጌሽ ነው ምናምን የሚባለው ሮሚ ላይ ወጥቶ እንትን ሲል ከዚህ እንደዚህ አይነት ውርዴት ስራ ይቅርባችሁ ባይነኝ። እንዲሁ በዚህ የመጣው ብር ባፍንጫችሁ ይውጣ። ስራ ነው። ስራም ቢሆን ግን አግባብ ባለው ክብርን በማይነካ መልክ አንቺ ተወዳጅ ነሽ፣ ህዝብ ይወድሻል። አንቺንም ብሩኬንም በጣም ነው የሚወዷችሁ፣ ከኛ ጭምር በጣም ነው የምንወዳችሁ። ነገር ግን እናንተን በማይነካ መልኩ ብሰሩ ጥሩ ነው ብዬ አስባለሁ። ዛሬ አሁን ከዚህ ከውጥር ባሏ ጋር አንድ ላይ እላይሽ ላይ ይሄን ነጩን ነገር ስትነፋብሽ በጣም እውነት ጥሩ አይደለም። የምሬ ነው ምልሽ። ብር በአንድ እጃችን ይዘነው በአንድ እጃችን የሚጠፋ ነው። የምሬ ነው ምልሽ። ብር አይተነዋል፣ ይዘነዋል።
የምሬ ነው የምልሽ። ዓለም ደግሞ ከንቱ ናት። ነገ ጥለነው ነው የምንሄደው። ነገ ስንሄድ አንዲት የምንሸፈንባት ልብስ ብቻ ናት ተከተላን የምንሄደው። ሌላውን ነገር ሁሉ ትተነው ነው የምንሄደው። እና ይህንን ቆም እያላችሁ እያሰባችሁ ክብራችሁ በማይነካ መልኩ ለመስራት ሞክሩ ብዬ አስባለሁ። ዛሬም እንግዲህ ይኸው አብርሽ በሚገባ ተዋርዷል ብዬ አስባለሁ። ወይ በእውነቱ አበባውንም ወሮሮበታል። እንግዲህ ዛሬም ሩታ ልክ ልኩን የነገረችው በጣም በጣም ዛሬም ልክ ልኩን እየነገረችው ነው። እንግዲህ ሩታን ከካሜራ ጀርባ ያደማት ነገር አለ። ያብርሽ ይመስለኛል ሳስበው የእውነት ሩታን እንዲዚህ ሊያስቆርጣት የቻለ ነገር ካሜራ ላይ የማይወጣ ከካሜራ ጀርባ የሆነ ነገር አለ ብዬ አስቤያለሁ። ሩታን እንደዚህ ልቧን የሰበራት ነገር አለ ከካሜራ ላይ ያልወጣ ከካሜራ ጀርባ የእውነት ሩታ እንደዚህ ልቧ እንዲሰበር ያደረጋት ነገር አለ ብዬ ነው የወሰንኩት ዛሬ። ምክንያቱም ዛሬ አብርሽን እንደዚህ ስትናገረው እንደዚህ ስታደርገው በቃ ሩታ ከካሜራ ጀርባ የሆነ ነገር የሰበራት ነገር እንዳለ ነው የተረዳሁት ዛሬና በጣም በጣም የሚገርም ነው ዛሬ እውነት ለመናገር በጣም ይገርማል። የዛሬው ፕሮግራም ሶሲ እንኳን አበላሸችው፣ እኔ እንኳን አበላሸችው ነው ያልኩት። መቼም ለምን አበላሸችው የምትሉ ትኖራላችሁ ብዬ አላስብም። ማበላሸቷን አስደስቶኛል እኔ ምክንያቱም ማየት አልፈልግም ነበር። በቃ እሱና እሷ ኬክ እየቆረሱ ምናምን ኧረ ይሄ ጋር እንዴ ቡቡዬ አንቺን በነካጁዬ በፍጹም ሀይሚዬ እንግዲህ በመጨረሻም ደንግጣ መቆየት አልፈልግም ብላ ሽምጥጥ ብላ ነው የሄደችው። ወይኔ 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 ወይኔ! ያጋጥማል ያጋጥማል። የስራው ባህሪ ነው። አቤት አቤት አቤት! እውነት ይሄ ነገር ፊልም ቢሆን እንዴት ተሰራ ነበር። ሱስ ወይ ሱስ ወይ ሱስ! ዛሬ ሱስ ዛሬ ኮሜንቱ ሱስ ጀግና ነው የሚሏት። ዛሬ ስድብ ቀርቶላት ጀግና ሆናለች። ሱስ ኮሜንት ላይ ዛሬ ማለት ነው። ሮሚ ደግሞ ከዲያጊ ጋር የተጣላበት ምክንያት አንተ ማን ስለሆንክ ነው የሃይሚ 200 የምታከብርላት ነው። ሮሚ ዳኒን አንተ ማነህ የሷን 200 የምታከብረው ምንድነህ? ትናንትና የመጣህ ዳኒ አይደለሁም ወይ ነው ሮሚ። ዳጊ ደግሞ ለምን ፕሮግራም ታበላሻላችሁ? ሮሚ ላይ ዳጊ ማለት ነው። አይታችኋል ብዬ ተስፋ አደርጋለሁኝ። ብቻ ከባድ ብጥብጥ ነበረ። ነገር ግን እንግዲህ አልፏል። ነገ እንግዲህ ምን እንደምናይና እንደምንሰማ እናያለን። እንግዲህ ብቻ ከባድ ነው እንደዚህ አይነት ስራ። እኔ እውነት ሱስ እንደዛ አርጋ እንትኑን ጸጉሯ ላይ እንደዛ ልብሷን ስታለብሰው ይሰማል። እውነት ለመናገር ራሷን ቪዲዮውን ዙራ ስታየው ሀይሚ እውነት ይሰማታል ብዬ ነው ተስፋ የማደርገው። የምር ዙራ ታየዋለች ቪዲዮውን፣ እርግጠኛ ነኝ ዙራ ስታየው ራሷን ይሰማታል። እንደዚህ አይነት ቦታ ላይ ለምን እገኛለሁ ለምንስ ሆናለሁ ትላለች ብዬ አስባለሁ። እንግዲህ ቡቡዬና ሀይሚ ፈጣሪ አንድ እንዲያረጋችሁ መልካምነታችን ነው። አንድ ናችሁ። በእርግጥ የስራው ባህሪ ነው። አይኖ እኔ ተረድቻችኋለሁ። ነገር ግን ደግሞ ክብራችሁ በማይነካ መልክ ሀይሚዬ ክብርሽን በማይነካ መልክ መስራት ካለብሽ ስሪ እላለሁ። ያንቺን የውስጥሽን ማንም የሚያውቅ የለም። ከላይ የሚደረገውንና የምታደርገውን ድርጊት ስለሆነ ተመልካች ወይም ተከታይ የሚያየው ከእንደዚህ አይነት ነገር መጠንቀቅ ጥሩ ነው ብዬ አስባለሁ። የእህትነት ምክሬ ነው ይሄ። እንግዲህ ሩታዬ የአንቺ ነገር ይገርመኛል የኔ እናት። እንደ አንቺ አይነት ትዳር በትዳር እውነት የሩታ እኔ እንጃ። እኔ ሩታ በጣም ታሳዝነኛለች እውነት ለመናገር የምር እኔ እንጃ። አሁን ደግሞ ሩታ እየገፋች ነው። አይታችኋት ከሆነ በዛ መልክ እንግዲህ ሩታ እንደዚህ እየሆነች ነው ያለችው። እኔ እንጃ። አብረሽና የሩታ ነገርም እያሳዘነኝ ነው። ብቻ ሰላማችሁ ይመለስ። እውነት አብረሽ እንደዚህ አይነት ብጥብጥ የምትሰሩት እሷ እንደዚህ እየታገለች ካንተ ጋራ ጥሩ አይደለም። ባካችሁ ሰላም አውርዱ እላለሁኝ። እንግዲህ ነገ ደግሞ ምን እንደምንሰማ ምን እንደምናይ ደግሞ አብረን የምናይ ይሆናል። እኔ አሁን ግራ እየገባኝ ነው ያለሁት የእውነት ለመናገር በቃ ነገ ምን ይዘው ይመጣሉ፣ ሰላም ይዘው ይመጣሉ ብሎ ሰፍ ብሎ መጠበቅ በጣም ቀርቷል። አሁን ላይ ሰፍ ብሎ መጠበቅ በጣም ቀርቷል። አሁን ላይ ማንም ሰው ሰፍ ብሎ የሚጠብቅ ሰው ያለ አይመስለኝም። ፎርኮርስ በርግጥ ግን ደግሞ ይመቻችሁ፣ ይመቸናል፣ ይሄ ስራ ያስሄደናል ካላችሁ እናንተ ከተመቻችሁ ምንም ማድረግ አይቻልም። ግን ደግሞ በዚህ መልክ ብጥብጥ መፈጠሩ በጣም
ለእናንተ ኖርማል ሊሆን ይችላል፣ ተመልካች ግን ይሰበራል የእውነት ለመናገር እና እናንተ ደግሞ የተሰማችሁን ስጡ እላለሁኝ። እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ባይ ባይ። መልካም ምሽት።